ታሪክን የኋሊት ግንቦት 12 ቀን 2014 ዓ.ም ከጥር አጋማሽ 2014 ዓ.ም ጀምሮ በነበረው ጊዜ የብልጽግና ኃይል የህዝባዊ ኃይሉን መዋቅር ለማጥፋት ወታደራዊና ፖለቲካዊ ስራዎችን ለማከናወን የተሯሯጠበት ወቅት ነበር። በተለይ የብሔራዊ ኃይሉ የጸጥታ ግብረ ኃይል ተገዳዳሪ ኃይል ተፈጥሮብኛል ብሎ በተመስገን ጥሩነህ በኩል መግለጫ መውጣቱን ተከትሎ በህግ ማስከበርም ስም ፋኖን እርሾ የማሳጣት እርምጃ ተጠናክሮ ቀጠለ። ይህ ዘመቻም በጥቂት የአብን ኢዜማና ብልጽግና አክቲቪስቶች እና አመራሮች የተቀናጀ የፖለቲካና የፕሮፓጋንዳ ድጋፍ በሰፊው ተቸረው። በጊዜው አገዛዙ ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖዎች፣ ጋዜጠኞችና አክቲቪስቶች በየማጎሪያው ካምፖች ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራሮች አባላት አብዛኞቹ የዚህ እስር እና እንግልት ሰለባዎች ነበሩ። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም። የእስር እና ግድያ ኦፕሬሽኑ ግንቦት 8 ቀን በይፋ ከመጀመሩ አስቀድሞ ቁልፍ የህዝባዊ ኃይሉ አመራሮች የጠላትን እርምጃ እንዴት እንመክት በሚለው ነጥብ ላይ ጥልቅ ውይይት አድርጎ በሁለት መሰረታዊ ምክንያቶች ጠላትን ፊት ለፊት መጋፈጥ ተመራጭ እንዳልሆነ ደመደመ። አንደኛው በጊዜው የነበረውን የመሳሪያና የተዋጊ አቅም ሁኔታ ሲሆን፣ ሁለተኛው ምክንያት ደግሞ ጠላት ከህወሓት ጋር በነበረው ጦርነት ምክንያት ያለው ፖለቲካዊ ድጋፍ እንዳሁኑ ያልተሟጠጠ መሆኑ ነበር። ስለሆነም ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች የአባላትና የአመራር ደህንነት መጠበቅ ላይ ያተኮረ እንቅስቃሴ አድርጎ ትክክለኛ ጊዜ እስኪመጣ መጠበቅ ሆነ። ይህንን የተረዳው ጠላት ከእስር ባሻገር የተወሰንን አመራሮችን መግደልን ግብር ያደረገ ኦፕሬሽን ጀመረ። ግንቦት 8 የጀመረው ዘመቻ ግንቦት 12 ሰሜን ጎጃም ሜጫ ደረሰ። ግንቦት 12ም በአማራ የህልውና ትግል ውስጥ ከሚታወሱ ቀናት መካከል አንዷ ሆነች። በዚህ ዕለት ግንቦት 12 ቀን 2014 ዓ.ም ከባህር ዳር ከተማ በቅርብ ርቀት ከሚገኝ ቦታ ላይ ከአርበኛ ጥላሁን አበጀ እንዳለን በጧቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን። አርበኛ ዘመነ ካሴ ላይ ተኩስ ተከፍቷል የሚል መረጃ። እስከ አፍንጫው የታጠቀ በርካታ ኃይል ከባህር ዳር እስከ መራዊ ባለው የአስፋልት መንገድ ተበተነ። መራዊ ድሽቃ፣ ብሬን፣ ስናይፐር፣ ሞርተር በታጠቁ የብልጽግና ነፍሰ ገዳይ ተሞላች። ከፊሉ የጠላት ኃይል ወደ ሰሜን ሜጫዋ እናሸንፋለን ቀበሌ ተመመ። በሶሻል ሚዲያ በፍጥነትና በጥራት መረጃ የማይደርስ ህዝብን ሞቢላይዝ የማድረግ ተግባር ተጠናክሮ ቀጠለ። በየወረዳው ላለው የህዝባዊ ኃይል አመራር እና አባል መንገዶችን በመዝጋት የጠላትን እንቅስቃሴ የመግታትና የማዛባት ስራ እንዲሰራ ስምሪት ተሰጠ። ይህም ብዙ ቦታዎች ላይ ብዙ ውጤት አመጣ። በተለይ የአዴትና የባህር ዳር የህዝባዊ ኃይሉ መዋቅር ውጤታማ እንቅስቃሴ በማድረግ የጠላትን እንቅስቃሴ የማዛባት ስራ መስራቱ የሚታወስ ነው። የመራዊና አካባቢው ወጣት መንገዶችን በመዝጋትና ወደ ውጊያ ቦታው በመንቀሳቀስ የጠላትን ኃይል መፈናፈኛ አሳጥቶትም ነበር። በነገራችን ላይ ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይል ውስጥ የአሁኑ የብሔራዊ ኃይሉ ማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረውም አንዱ ነበር። የሆነው ሆኖ በማይታመን ገድል አርበኛው 10 ከማይሞሉ አጃቢዎቹ እና ከሁለት ወንድሞቹ ጋር በመሆን ባደረገው ተጋድሎ የጠላትን ከበባ ሰባብሮ ሲወጣ የተሰማን እፎይታ መቼም የምንረሳው አይደለም። ይህ ዕለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስነልቦና ቀላል አይደለም። የሰነቀልን የማሸነፍ ወኔ፣ ያለመበገር ጽናት እና የይቻላል መንፈስ ልዩ ነበር። አርበኛውና ጥበቃዎቹ ካለፏቸው በርካታ ወጥመዶች ሁሉ ይህኛው በልዩነት የሚታወስ ነው። አርበኛ አስረስ ማረ ዳምጤ